وذكر فإن الذكرى تنفع المؤمنين እሺ ጥያቄ ቀጥታ የተነሳው ምንድነው በእድሜ መግፋት ምክንያት ወይም ደግሞ መረድ ሙዝሚን ቋሚ የሆነ ህመም ያለበት ሰው ሊሆን ይችላል ቋሚ የሆነ ህመም ያለበት በዚህ ሁኔታ መጾም የማይችሉ ሰዎች እንዴት ነው የሚያደርጉት ወይ እድሜያቸው በጣም ገፍቷል መጾም አይችሉም ወይ ደግሞ ቋሚ ከባድ ህመም አለበት እንዲጾም የማያደርገው መሻሩ ተስፋ የማይጣልበት የሆነ አይነት ህመም እንዴት ነው የሚያደርጉት በርከት ካሉ ሰሃቦች ምን ተገይቷል ለእያንዳንዱ ቀን ምስኪን ማብላት ይሄንን መነሻ በማድረግ በርካታ ዓሊሞች ይሄን መርጠው ሄደዋል ከፊል ዓሊሞች ለምሳሌ ኢብኑ አብዱል በር ኢብኑ ሐዝም ጠንከር አድርገው ይሞግታሉ ይሄን ሐሳብ እነዚህ ሰዎች መጾም የሚችሉበት አቅም የላቸውም ከሌላቸው ሙከለፍ አይደለም ላ ይከልፉ الله نفسا الا وسعها በምን ሂሳብ በምን መነሻ የሰው ገንዘብ አውጥተህ ለሌላ ስብለን እንዴት ነው ሐላል የሚሆነው አሉ ጠንከር ያለው ሙግት ነው ለጥንቃቄ ሲል በራሱ ፍቃድ የሚፈጽመው ስለሆነ ከብዙ ሰሃቦችም እንደመገኘቱ ለእያንዳንዱ ቀን ጾም ምስኪን ቢያበላ የተሻለ ምርጫ በዚህ በኩል ኢብኑ አብዱል በርና ኢብኑ ሐዝም ያነሱት ሐሳብ ግን በጣም ጠንካራ ነው መሰረታዊ ከሆነ ከሸሪዓ መረጃ ጋርም የሚጣጣም የሚሄድ ነው አልቻለም አንድ ሰው ካልቻለ የግድ ገንዘብ አውጣ ለማለት የሚያስችለን በቂ መነሻ የለም የሚለው ጠንካራ መሰረት ያለው ነው የተናገሩት ለጥንቃቄ ያልቸገረው ሰው ለእያንዳንዱ ቀን ቢያወጣ ይተሻለ ነው والله اعلم